ሀይሚ ማለት ነው ፕራንክ ስትደረግ ታሳዝነኛለች። የእውነት በጣም ነው የምታሳዝነኝ። እሷ ግን ገባብዴ ፕራንክ ታደርጋለች፣ ግን እሷ ስትደረግ ታሳዝነኛለች። ለምንድን ነው? ዛሬ ግን የእውነት አንጀቴን የበላችው የምር። ያው እሱ የጭንቅላት ጨዋታ ነው የሚጫወተው ብያቸዋለሁ እና ባላሰበችው ነው የመጣባት። ትንሽ ነው ብዙም እንትን አላደረጋትም። እሱም ሆዱን ባባ ማለት ነው እና ስታለቅስበት ማለት ነው። ዛሬማ በቃ እጅ ወደ ላይ ብላለች። ፕራንኩ እንደተሸነፈች ዛሬ ተናገረች ማለት ነው። እስካሁን ጭንቅላቱ ነበር እያለች የነበረው፣ እሱ ደግሞ ያው እጥፉ ነበር እየመጣባት የነበረው። አሁንም በቃ አሸንፈኛል እያለች ነው ቅመምዬ። ያ ሆዷም እየበሰ ነው። ያ የሁለት ወሩ ማለት ነው የተጣሉበትን ያንን ሲቹዌሽን ደግሞ እንዳይመጣ ፍርሃት አለ ውስጧ ላይ ማለት ነው። እና ከሱ ጋር በምንም አይነት መጣላትም ሆነ መቀያየም ምናምን መጨቃጨቅ አትፈልግም። የእውነት እንዳየኋት ከሆነ ማለት ነው። እና እሱም አይፈልግም ባይዘዌ ያዋል አይደለ ፕራንክ አይደለ። እሷ ትላንትና ጨልለዋለች ለሁለት ከእናቱ ጋራ። ዛሬ ደግሞ ለምን ይቀርብኛል ብሎ የጭንቅላት ጨዋታ መጣባት ማለት ነው። ትንሽ ነው ብዙም አላዛጋትም፣ ግን ደግሞ ወደ አሁኑ አለቀሰች ማለት በጣም ትምህርት አለው። ያስደነግጣል። ገብቷቸዋል። አሁን ምን ያህል እንደቀረባት ምን ያህል እንደተቀራረቡ ማወቅ አለባችሁ። ማለት አሁን ሙሼ ማለት ነው የእውነት እንደ ልጅ ነው የምታያት። ስታያት ካያችኋት በስስት ነው የምታያት እና በጣም ነው የምትወዳት። ሀይምንም እንደዛው። ቢያንስ አንተን አስፈቅጄ ሊሂድ አለችው። የእውነት በጣም ነው አንጀቴን የበላችው ማርያምን። ምን ያህል እንደምትወዳት ማለት ነው። እና ሁለቱም በጣም ነው የሚዋደዱት። የእውነት እኩል ነው የምታያቸው ሙሼ ማለት ነው። ልጇንም ሀይሜንም የእውነት እንደ መራት አይደለም። እና በጣም በቃ ስታያት ራሱ የእውነት በስስት አይ ነው የምታያት። እና እንዲህ በእሷ አትምጣብኝ አለች እኮ እሷ ሀይሚ ራሱ ማለት ነው። እና በጣም ነው የሚዋደዱት። ለሁላችንም እንደዚህ አይነት የሚዋደድ ምን ይስጠን ነው አማት ይስጠን ማለት ነው። የእውነት ብዙ የሚያስቀና ነገር አለባቸው ማለት ነው። ካስታወሳችሁ ከዚህ በፊት ዱባይ ሄጄ ስራ አለው ብሎ የተጣሉ ጊዜ ማለት ነው። ከሄድክ ይዛሃት ነው የምትሄደው፣ ካልሄድክ አንተም ትቀራለህ ብላ ያስቀራችው ማለት ነው። እና ሁለቱ በምንም ሊያዩ ሊጣሉ በጭራሽ ኔቨር አትፈልግም ሙሼ ማለት ነው። እና አንዳንዶቻችሁ አደብ ያዙ። ለእናት ክብር ይኖራችሁ። ለንግግራችሁ መዝጊያ በጁለት። ዚፕ ምንድን ነው ዝጉት ነው የሚባለው። ለማንኛውም ዛሬ ግብዴ ደብዳቤ ጽፎላታል ብሩኬ ማለት ነው። ይሄንን ከገባችሁ ለእናንተ መልስ ነው ማለት ነው። የእውነት ቅመምዬ ግራ በተጋባሁኝ ሰዓት አንቺ ያለሽ፣ ሰው በሚያስፈልገኝ ሰዓት ቀድመሽ ትገኛለሽ። አንቺ ሁሌም ከጎኔ ነሽ። በጣም የምትወዱትን ሰው ማመስገን ይከብዳል፣ ቃላትም ያጥራል። ብቻ ኑሪልኝ። ማንንም ሳትሰሚ ትልቅ ደረጃ እንደምትደርሺ እርግጠኛ ነኝ። ኑሪልኝ ብሏታልና ማንንም ሳትሰሚ እያለ ነው። እናንተ እኮ የሀይሚ ህይወት ልኑር፣ ሀይሚ እህቴ ናት፣ ሀይሚ እንዳደረጋት። ኧረ እባክሽ አርፈሽ ተቀመጪ ማለት ነው። ለማንኛውም እሱ እንደዚህ ብሎ ጽፎላታል። የእሱ መልስ ደግሞ ቲክቶክም ሪፕሊ መደረግ ተጀምረዋል ማለት ነው። ሂስትሪ ላይ ወይ ማአልት ያለ የእሷ መልስ ወይ አመሰግናለሁኝ፣ የኔ ያለኝታ፣ ሁሌም ደስተኛ ሁንልኝ፣ እወድሃለሁ፣ ደግሞ እንኳን ተወለድክልኝ ብለዋለች። እንግዲህ እንኳን ተወለድክ ቡቡ፣ የንግስቷ ባለቤት። ዛሬ ምስጢር ወጥቷል። በነገራችን ላይ ተጋብተን ልጅ ወልደን ሲል ሰምታችኋል። የእውነት ይሄ በብሩክ አፍ መስማት የብዙዎቻችሁ የምትጠብቁት ነበርና ዛሬ ከአሁን በኋላ የምር አሁን 2018 ማለት ነው ብዙ ምስጢሮች እንሰማለን፣ የተደበቁትን ማለት ነው። ዛሬም አንድ ምስጢር አውጥቷል ማለት ነው። ለማንኛውም ሀፒ በርስዴ። ነገ ነው ልደቱ።
እንኳን ተወለድክ። ቀሪ ዘመንህን እግዚአብሔር ይባርክልህ። ተለውጣችሁ ያሰባችሁበትን ቦታ ደርሳችሁ አንድ ላይ ሆናችሁ ተጋብታችሁ ወልዳችሁ የምትኖሩበትን ዘመን እያድርግላችሁ። ዘመን ጊዜ አይቀይራችሁ፣ ጸባያችሁን አይቀይርባችሁ። በዚህ ባላችሁበት ሲቹዌሽን ይሄንን ጸባያችሁ፣ ይሄንን ባህሪያችሁ፣ ባህሪ በነገራችን ላይ የማይቀየር ነው። ባህሪ አብሮ የሚወለድ ነው። የሚቀየረው ምንድን ነው? እኛ የምንቀይረው ምንድን ነው? ጸባይ ነው ማለት ነው። ሶ ጸባያችሁ እግዚአብሔር አይቀይርባችሁ፣ አያንሳባችሁ ማለት ነው። ምክንያቱም እግዚአብሔር ሳይሆን በቃ በኛ አለ አይደለ የሆነ ነገር ኪሳችን ሲሞላ ምናምን እኛ ራሳችን ነው የምንቀይረው ማለት ነው። ሶ ኪሳችንም ሲሞላ እንዳያያዛችን ማለት ነው። እና ሰው እናንተም ጨረቃዎቹ ማለት ነው ቀሪ ዘመናችሁን ይባርክላችሁ። ጠላቶቻችሁን አሸንፋችሁ ያሰባችሁበትን ቦታ ደርሳችሁ እምናይ ያድርገን። ይሄ ግን 4 ልጆች በጣም በጣም በቃ ታሪክ የሰሩ ልጆች ናቸው። ገና ሳይወለዱ ብዙ የበረከትን ስራ ሰርተዋልና እነሱን እምናይበት ዘመን እያድርግልን ማለት ነው። ሃፒ በርዝዴይ ማይ ብራዘር።